ሰላም ቤተሰብ እንዴት ናችሁ? እኔ ደህና ነኝ ይመስገን። ያው እንግዲህ የዩቲዩብ ስሜ ቶማስ ኩሽ ነው የሚለው እንዳትረሱ። እንዲህ ተባብረን ወደሆነ መንገድ ወደ አንድ መምጣት ወደ ተሻለ ህይወት መምጣት ተባብረን በጣም ቆንጆ ነው፣ ደስ ይላል። እኔም በጣም ነው የማመሰግነው ሳብስክራይብ ስላደረጋችሁኝ። እኔም የእናንተን ሳብስክራይብ አደርጋለሁኝ 24 ሰዓት ይሙላኝና እንዳለችው ከዚህ በመቀጠል ደግሞ ያው በዛውም ያላወቅነውን ነገር እያወቅን መሄድ ነው። አሁን ስለ ኢንትሮና አውትሮ ያው አብዛኞቻችሁ ልታውቁት ትችላላችሁ፣ ግን ለጠየቁኝ ልጆች እኔ በማውቀው ልክ እሰራለሁኝ ይህን ቪዲዮ ማለት ነው። ማንና አልኳችሁ? ኢንትሮና አውትሮ። ኢንትሮና አውትሮ፣ ኢንትሮ ማለት መግቢያ ማለት ነው። አውትሮ መውጫ ነው። ያው ሁላችንም እንደምናውቀው ቪዲዮአችን እኛ ከመምጣታችን በፊት ወይም ሀሳባችን ሪፍሌክት ከማድረጋችን በፊት ኢንትሮዳክሽን ያስፈልጓል። ወይም ደግሞ አኒሜሽኑ ዌልካም ልትሉ ትችላላችሁ። በዚህ በአኒሜሽኑ ላይ ድምፁ አለ እዛ ጋር አድርገን፣ ከዛ አውትሮ ደግሞ ቴንኪዩ፣ ከዛ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ የሚለው ነው አውትሮ፣ የቪዲዮ መውጫ ማለት ነው። ስለዚህ እነሱ ናቸው። እነዚህ የአንድ ቪዲዮ ውበት ናቸው እና እነዚህን በተለያየ አኒሜሽን መስራት እንችላለን። ይሄ እንዴት እንደሚሰራ እንመልከት። አሁን ወደዚህ ይህንን ለመስራት ብዙ አፕሊኬሽኖችን መጠቀም እንችላለን። አሉ በጣም ብዙ አፕሊኬሽን እንደነ ለምሳሌ ፒክስል የሚባለው ይሄ ፒክስል አለ። ሌላም እዚህ ጋር ማን አለ? በዋናነት እኔ አሁን የምጠቀመው ካንቫ አለ። ካንቫ እዛ ክላስም እንደተማር ነው። ይህ ካንቫ የሚባለው አፕሊኬሽን ኢንትሮ፣ አውትሮ፣ ተምብኔል፣ ባነር ምናምን ለመስራት በጣም ይጠቅማችኋል። ተምብኔል ግን እዛ ውስጥ ምናምን ገብታችሁ ከምትለፉ ጀምኒ ላይ በቀላሉ ይሰራል ተምብኔሉ፣ እሱ ችግር የለውም። ባነሩም ልክ ስለማይመጣላችሁ ሳይዙን ልክ ስለሚያደርግላችሁ ነው ያኛው። ወደዚህ እንምጣ። አሁን ቀጥታ ወደ ክላሳችን ገባን ማለት ነው። ክላስ ጀመርን። ማን ልንካ? ካንቫ ልንካ። እኔ በካንቫ ነው ማስተምራችሁ አሁን ማለት ነው። በዚህ አፕሊኬሽን አሁን እንደዚህ ክብ እያረኩበት ያለው አፕሊኬሽን የለም፣ በሱ አፕሊኬሽን ነው ማስተምራችሁ። ካንቫ ልነካ ነው አሁን። ቀጥታ ካንቫ ነካሁት ማለት ነው። አሁን የት ነኝ? እኔ ካንቫ ውስጥ ነኝ ማለት ነው። ስለዚህ ካንቫ ውስጥ ገብተናል። አሁን ካንቫ ልክ እንደገባን ቀጥታ ወደ ነው የምንሄደው፣ ወደዚች ወደ ሰርች ባሯ ነች ማለት ነው። እዚህ ጋር ያለችው ማለት ነው ሰርች ባሯ። እዚህ ሰርች ባር እንመጣና እንጽፋለን። ምን ብለን አሁን ስለምንድን ነው እየተማርን ያለ ነው? መጀመሪያ ስለ ኢንትሮ አሰራር ነው እየተማርን ያለ ነው። ምን ብለን እንጽፋለን ማለት ነው? የምንፈልገው ኢንትሮ አይደለ? ዩቲዩብ ኢንትሮ ብለን እንጽፋለን ማለት ነው። ኢንትሮ ብለን እንጽፋለን። ይሄንን እንደዚህ ብለን ከጻፍን በኋላ ምን እናደርጋለን? ቀጥታ ሰርች ባሩን መንካት ነው፣ ከታች ማለት ነው። ከታች ይህን ሰርች ባር ነካን ማለት ነው። ሰርች ባሩን ስንነካው ብዙ የዩቲዩብ ኢንትሮ የሚሆኑ እንትኖች ይመጡልናል ማለት ነው። የተለያዩ እንትኖች ይመጡልናል። ይኸው ስክሮል እያደረኩ ላሳያችሁ። ይሄ አለ እኔ የምጠቀመው ለምሳሌ ይሄ ማለት ነው። ይሄኛው እንትን አለው፣ ይሄ ዋተር ማርክ አለው ከውስጥ ሌኮ የሚል ማይጠፋልን። ይሄ ግን ፍሪ ነው። ይሄ አለ። ስለዚህ ፍሪ ከሆነ ኮስት ከሌለው ቀጥታ ስትነኩት ምን የሚል ነው ይመጣላችሁ? ካስተማይዝ የሚል ይመጣል ማለት ነው። ስለዚህ እኔ አሁን ብዙም ጊዜ ሳልፈጅ አንዱን ላሳያችሁ። ከዚህ ውስጥ ይሄ ሁሉ አለ። ይሄው ዌልካም ነው የሚለው ኢንትሮ መግቢያ ነው። ዌልካም ቱ ማይ ቻናል ዋሬቨር፣ ስማችሁን ሊሆን ይችላል፣ የቻናላችሁን ስም የትኛውም ሊሆን ይችላል ማለት ነው። ስለዚህ አሁን እኔ ማንን ነው መነካት ማለት ነው? እችን ለምሳሌ እችን መርጫለሁ። ይሄንን መንካት ነው ቀጥታ ማለት ነው። ይሄንን መንካት። ይህንን ልክ እንደነካችሁት ምን የሚል ይመጣል? ክፍያ ስለሌለ። ክፍያ ቢኖሩ እንደዚህ አይነት አያመጣላችሁም፣ ፈቃድ አይሰጣችሁም። አሁን ግን ክፍያ ስለሌለው ነፃ ስለሆነ ፈቃድ ሰጠን። ምን የሚል ፈቃድ ሰጠን? ካስተማይዝ ዚስ ቴምፕሌት ይላል። ካስተማይዝ ዚስ ቴምፕሌቱን ውሰዱ፣ ተጠቀሙት ነው። ልንጠቀመው ነው እንግዲህ። ካስተማይዝ የራሳችን እናደርገው በቃ። ይህን ቴምፕሌት ማለት ነው። ይህን እያየን ያለ ነው። ይሄን ይታያችኋል አይደል? እችን ካስተማይዝ እንነካለን ነው። ማን እንነካለን አልኳችሁ? ካስተማይዝ እንነካለን። እሷን ልንነካ ነው አሁን። እቺ ከስተማይዝ የምትለውን ልንነካ ነው። ይኸው ከስተማይዝ ነካሁት። ቀጥታ ከስተማይዝ እንደነካችሁ ቀጥሎ ምን የሚል ይመጣላችኋል?
ፕሪቪው የሚል ይመጣላችኋል ማለት ነው። ፕሪቪው ቀድሞ እይታ ማለት ነው። ቀድማችሁ የምታዩት ነገር ይሄ ፕሪቪው። ይሄን ፕሪቪው አሁን ይሄን ፕሪቪው እንነካለን ነው። ይሄው ቀድመን እያየው ነው። እዚህ ጋር ይታያችኋል። ይሄን ፕሪቪው እንነካለን። አሁን ይሄን እንዲህ ማድረገውን ይሄንን ፕሪቪው የምትለዋን እንነካለን ማለት ነው። እሷን ልነካ ነው እኔ ማለት ነው። አሁን ምኗን ፕሪቪው የምትለዋን ይሄው ፕሪቪዋን ነካዋት ማለት ነው። ይሄው ፕሪቪውን ስነካው መጣ ማለት ነው። ይሄው እዚህ ጋር ይሄ አለ መጥቶልናል እስከ ስክሪኑ። እዚች ጋር ምን አለች? ዳውንሎድ የሚል አለ። እዚህ ጋር ምን አለ? ጎ ኤዲተር። እንደምታውቁት ዳውንሎድ የምናደርገው መቼ ነው? ስራችንን ሰርተን ስንጨርስ ነው። እኛ ግን አሁን ምን አናደርግም? ዳውንሎድ አናደርግም። ወዴት ነው የምንሄደው? ጎ ኤዲተር። ወደ ኤዲተር ነው የምንሄደው። ኤዲት ለማድረግ ነው የምንሄደው። ምን ልናደርግ? ኤዲት ልናደርግ። ማን እንነካለን? እችን ጎ ኤዲተር የምትለዋን እችን ይኸው እቺ ብዙ ያከበብኩባት ማለት ነው። እችን እንነካለን ማለት ነው። እሷን ልነካ ነው እኔ። ጎቱ ኤዲተር። እዚህ ጋር ይሄንን ስነካ የሚመጡ ነገሮችን በደንብ ልብ ብላችሁ ተመልከቱ። አንድ እዚህ ጋር ስክሪኑ እንዳለ ነው ያሳየናል። ይኸው ስክሪኑ አለ፣ ችግር የለውም። ዋሪቨር እዚህ ጋር ማጫወቻው ነው፣ ችግር የለውም። ይሄ ቪዲዮ እንትኑን አኒሜሽናችን የምናጫውትበት ነው። ግን እዚህ ጋር ስትመጡ በሙሉ ምኖች አሉን? ቱሎች አሉን እንዳስፈላጊነቱ ማለት ነው። ይሄ ቴምፕሌት የምትቀያይሩበት የተለያየ የእናንተን ፎቶ የዛኛውን ፎቶ የምታስወጡበት ወይ ዋሬቨር፣ እዚህ ጋር ቴክስት ኤዲት የምታረጉበት፣ እነዚህ ሁሉ ገለሪ ውስጥ ገብታችሁ የሆነ ነገር ልታረጉ ትችላላችሁ። እዚህ ጋር አፕሎድ የሚል አለ ከስር ይታያችሁ ከሆነ የተለያዩ ሙዚክ ሊሆን ይችላል ዋሬቨር ከፋይላችሁ አፕሎድ የምታረጉበት ነው። እነዚህ ግን ካብከት ላይም ስንመጣ እናየዋለን። ታይም ላይን ይባላሉ። እነዚህ እቺ ምን ትባላለች? ታይም ላይናችን ነች ማለት ነው። ምን እዚህ ጋር ነው ኤዲት የምናደርገው። ኦልሬዲ ይሄ አኒሜሽኑ ተሰርቶ አልቋል። እኛ መቀየር የምንፈልገው ግን አንድ ነገር ይኖራል። እስኪ መጀመሪያ እናጫውተው። እስኪ እንንካው። እቺን ልንካት፣ ማጫወቻዋን ልንካት። ይሄው አኒሜሽኑን እንፈልገዋለን። አሁን እኛ የማንፈልገው ምኑን ነው? ይሄን ስም ይሄን አልፈልገውም። ማን ነው የሚለው? ብሮስል ይላል ማለት። እኔ ብሮስል አይደለሁም፣ እኔ ቶማስ ነኝ። ወይ አንቺ ነጃት ልትሆኝ ትችያለሽ፣ ጄሚላ ልትሆኝ ትችያለሽ፣ ሮዚ ልትሆኝ ትችያለሽ። የራስሽን ስም ነው የዩቲዩብሽን ስም እዚህ ጋር ለማስገባት ማለት ነው። የቻናልሽን ብሮስል የሚባለው ሰውዬ የራሱን ዩቲዩብ ቻናል ነው ያደረገው። አንተ ደግሞ ብሮስል አይደለም፣ እናንተ ደግሞ ብሮስል አይደላችሁም። ብሮስል ካልሆናችሁ የራሳችሁን የዩቲዩብ ቻናል ማስገባት አይደለ? ይህንን በዋናነት መቀየር ነው የምንፈልገው ማለት ነው። ይህንን መቀየር ከሆነ የምንፈልገው አኒሜሽኑ ስለሚያስፈልገን እችን ስም ብቻ ነው የምንቀይረው። ምን እናረጋታለን ማለት ነው? እዚህ ጋር ስትመጡ ምን እናረጋለን ማለት ነው? እችን እንጫናታለን ማለት ነው። እችን መንካት ቀጥታ ማለት ነው። እችን ልነካው ነው እኔ ልነካው ነው። ስነካው አሁን እያያችኋት ነው። የምደጋግመው እንትን እንዳይልባችሁ። አሁን እያያችሁት ነው። አሁን ምንድነው ይመስለው? ምንም ነገር በዙሪያው መስመር የለም ምናምን፣ ብሮስል ብቻ ተቀምጧል አይደል? አሁን እያያችሁት ነው። ስነካው ምን እንደሚመጣ ተመልከቱ። አሁን ስነካው ማለት ነው። ይኸው ስነካው አያችሁት? ስነካው ምን እያለኝ ነው? እዚህ ጋር ይኸው ስነካው አሁን ይታያችኋል። ይኸው ኤዲት አድርገው በወይነ ጠጅ አክቧታል፣ በቫዮሊን ከለር አየሹ። ይሄንን ምን አድርገው እያለኝ ነው? አሁን ኤዲት አድርገው እያለኝ ነው ማለት ነው። ስለዚህ ቀጥታ እችን እንደነካችሁ ወዴት ነው የምትሄዱት? ወዴት ነው የምትመጡት? እዚች ጋር ምን ትላለች? እቺ ኤዲት ትላለች። ኤዲት አድርጉት፣ እንደገና ጻፉት። የሰውየውን ስም እናስወግዳለን፣ የራሳችንን ስም ምን እናደርግበታለን? እንጽፋለን። እችን ኤዲት የምትለዋን ንኩ። ኤዲት የምትለዋን መንካት ነው ማለት ነው። እኔ ልነካት ነው አሁን ኤዲት የምትባለዋን። ይኸው ኤዲቷን ነካው ማለት ነው። አሁን ኤዲቱን ነክቻለሁ። ስለዚህ ወደኋላ ስለሳብኩት ነው እዚህ ጋር ይኸው ኤዲት የሚለውን ነክቻለሁ። ስለዚህ ከዛ በኋላ ቀጥታ ማንን ነው የምትነኩ? እዚህ ስክሪኑን ማለት ነው። ስክሪኑ ላይ ትነካላችሁ ማለት ነው። እዚህ ጋር አሁን ኤዲት የሚለውን ንኩ ብሏል። ቆይ ላሳያችሁ። አንዴ ሳብ ላድርገውና ወደኋላ ስለወሰድኩት ብዬ ነው። ኤዲት ቅድም እንዳልኳችሁ አሁን እዚህ ጋር ኤዲት የሚለው ላይ የዚህ ሰውዬ ስም መጥቷል ማለት ነው።
ይሄ ሰውዬ ስም ማን? ብሮስል። እኔ ብሮስልን አልፈልገውም። የራሴን እንደዚህ ስነካው ምን ይመጣልኛል? ኪቦርድ ይመጣልኛል። የኔ ኪቦርድ ምን ልበለው? ቶማስ ኩሽ ይህንን ከጨረስኩ በኋላ እችን የራይት ምልክቷን ነው መነካት ማለት ነው። ታያችኋል። እችን የራይት ምልክቷን ይሄው መጣልኝ። ቶማስ ኩሽ አያችኋል፣ ጻፍኩበት አይደል? ስለዚህ ምንዋን እነካለሁ? እንደጨረስኩ ቀጥታ እችን የራይት ምልክቷን እነካለሁ ማለት ነው። ስለዚህ የራይት ምልክቷን ነካዋት ማለት ነው። አንድ ፊደል ሚስ አድርጌያለሁ። ስለዚህ መልሼ ኤዲት እላለሁ። ቶማስ ኩሽ አይደለ? ይሄው ኤችን ጨመርኩ። ይሄው ራይቷን ነካው። በቃ ቶማስ ኩሽ መጣልኝ ማለት ነው። አሁን ይህንን ጨረስኩኝ። አሁን ብትከፍቱት ምን የሚል መጥቶልኛል? ቶማስ ኩሽ። ግን እዚህ ጋር አሁን ምን የለውም? ድምፅ የለውም። ዝም ብሎ ነው ቶማስ ኩሽ። አየሹ? አሁን ብሮስል የሚባል የለም። አያችሁት አይደል? ስለዚህ አድ ሳውንድ ይላል። ቀጥሎ ደግሞ አሁን ይህንን ኤዲቱን ጨርሰናል። አድ ሳውንድ የሚል አለ። አድ ሳውንድ የምትለዋን እንነካለን። እችን ማለት ነው። ምን እያለ ነው? ድምፅ ጨምርበት እያለኝ ነው። አሁን እችን እንነካታለን። አድ ሳውንድ የምትለዋል ልነካው ነው። እኔ ነካሁት። አሁን እዚህ ጋር ብዙ ምርጫ መጥቶልኛል ስነካው። ሙዚክ ኤንድ ኤስኤፍኤክስ ይላል። ይሄ ማለት እዚህ ጋር እዚሁ ራሱ ጋር ካንቫ ላይ ልክ ይህን ስትነኩ ወደዛ ይወስዳችኋል። አንዱን መርጣችሁ ማስገባት ነው። እዚህ ጋር አፕሎድ ይላችኋል። አፕሎድ ደግሞ ከፋይላችሁ የምትፈልጉትን የሙዚቃ ክላሲካል ሊሆን ይችላል፣ ዋሪቨር እናንተ የምትፈልጉትን ነገር አፕሎድ አድርጋችሁ ማስገባት ትችላላችሁ ነው። ያ እንደዛ የምትፈልጉ ከሆነ አፕሎድን ትነካላችሁ። ሪከርድ ቮይስ ከሆነ እዚሁ ላይ ሪከርዱን ይሄንን ትነኩና እዚሁ ላይ ሪከርድ ታደርጋላችሁ። ኤአይ ቮይስ የምትፈልጉ ደግሞ ከሆነ እዚህ ጋር ኤአይ ቮይስን ያመጣላችኋል፣ ይወስዳችኋል ማለት ነው። እኔ ግን አሁን ከዚህ ሁሉ እንትን ወደ ምን ልሄድ ነው? ወደ ሙዚክ ሳፌክስ፣ ወደ ሙዚክ ኤስኤፍኤክስ ወደሚለው ማለት ነው። የትኛው? ይሄንን ልነካ ነው እኔ ብዙ ምሩቅ ሳልሄድ ማለት ነው። እዚሁ ከካንቫ ሳልወጣ ማለት ነው። ስለዚህ እሱን ነው ምነካው። ተመልከቱ ወዴት እንደሚወስደኝ። ይኸው ነካሁት። እሱን ስነካ እዚህ ውስጥ ያለው እዚህ ውስጥ የተዘረዘሩ እንትኖች ይኖራሉ። ብዙ እንትኖች አሉ፣ ዝርዝሮች አሉ እዚህ ውስጥ ማለት ነው። ይኸው እዚህ ውስጥ ይሄ የምታዩት በሙሉ የኢንትሮ እንትኖች ናቸው። ይሄው እነዚህ ሁሉ ማለት ነው። ይሄንን ሞክራለሁ። ይሄ ላይ ሆነ ይችላል ብዬ ካሰው ሌላ ሞክራለሁ። እንደዚህ አድርጌ እንደዚህ ሞክራለሁ። እንደዚህ ያረኩ ሞክራለሁ። እንደዚህ ይሄን ሞክራለሁ። አይሆንም ያልኩትን ብቻ ይሆነኛል እስኪ የሚለውን እስከማገኝ ድረስ ከዚህ ውስጥ ይሄን ሁሉ ሞክራችሁ ደግሞ የማይሆን ከሆነ ምንድነው የምታደርጉት? ቀጥታ የቱ ጋር ትመጣላችሁ? እዚች ጋር ሰርች የሚለውን የራሳችሁ ጽፋችሁ ወይም ደግሞ ሰርቹን ነክታችሁ እንትላላችሁ። ኢንትሮ ሙዚክ ወይም ደግሞ ኢንትሮ ክላሲካል ኢንትሮ ኢንስትሩመንት ብላችሁ መፈለግ ትችላላችሁ ማለት ነው። አንዲት ነገር ላሳያችሁ እዚሁ ጋር እንደዚህ አይነት የክራውን ስታይል ወይም ደግሞ የዘውድ እንትን ካለው የነገር ፔመንት አለው ማለት ነው። ወይም ደግሞ ቪአይፒ ነው እያላችሁ ነው። ይሄ አይሄድላችሁም። ነፃ የሆነውን አይታችሁ ነው። ለምሳሌ እዚህ ጋር ሲኦል ምናምን የሚላል አይደል? እነዚህ አሁን ፍሪ ናቸው፣ ነፃ ናቸው። እነዚህ የክራውን የዘውድ ምልክት ያለው እዛ ጋም ኢንትሮ ለማውረድ ተምብኔልም ለማውረድ ምናምን እንደዚህ አይነት ነገር ያለው ከሆነ እሱ ፔመንት አለው ማለት ነው ይመስለኛል። እና ሲኦል የሚለውን ወይም ፍሪ የሆነውን ነው እንትን የምንለው። ኦኬ እኔ አሁን ይሄንን ልመርጥ ነው። ለማንኛውም ምን አለፋችሁ ማለት ነው እኔ ይሄንን ልመርጥ ነው ማለት ነው። ይሄኛውን ያት እችን ልመርጥ ነው እኔ አሁን ይሄው ላጫውታት ነው። አሁን ይሄው ይሄንን የመጀመሪያው ማለት ነው። ይሄው ይሄንን ያጫውት በቃ ይሄ ተመችቶኛል፣ እኔ ወድጄዋለሁ። ስለዚህ ይሄን ወድጄዋለሁ። ስለዚህ መንካት ብቻ ነው። በቃ ተመችቷቸዋል። እኔ ተመችቶኛል። ነካውት ቀጥታ አንድ ጊዜ ብቻ ጫን፣ አንድ ጊዜ ነካ ማድረግ ነው። ስትነኩት ወዴት መጣላችሁ? ይሄ ሳውንድ ይሄው እዚህ ጋር አድ ሳውንድ የሚለው ላይ መጣላችሁ። 7.8 ምናምን ሰከንድ ነው። ይሄው እዚች ጋር መጣላችሁ ማለት ነው። ይውሲ ተመልከቱ። ይሄው እዚች ጋር መጣላችሁ። እስኪ አሁን እናጫውተው። እስኪ ይሄው
እንደዚህ ሆኖ መጣልን ማለት ነው። አያችሁ ቶማስ ኩክ ብሎ መጣልን ማለት ነው። ይህ መግቢያዬ ነው፣ የኔ ኢንትሮዬ ነው ማለት ነው። አሁን ጨርሻለሁ። ስለዚህ ከጨረስኩ ምንድን ነው ማድረገው? እዚች ጋ እቺ ትታያችኋለች። እዚች ጋ ትመጡና እችን ትነካላችሁ ማለት ነው። ኦኬ እችን ትነካላችሁ፣ ያት እችን ትነካላችሁ። እሷን ልነካ ነው እኔ ነካው ማለት ነው። እሷን ልክ እንደነካችሁ እዚህ ጋር ምን የሚላለ ዳውንሎድ የሚላለ እዚህ የታች እሱን ትነካላችሁ መጣችሁ፣ ይሄንን ማለት ነው ዳውንሎድ የሚለውን ማለት ነው። ስለዚህ ይሄንን ነካሁት፣ ዳውንሎድ አረኩት። ዳውንሎድ ስለው አሁንም ድጋሚ ምን ያመጣልኛል? ዳውንሎድ በዚህ በወይነ ጠጅ የተጻፈ እንደገና ዳውንሎድ የሚል አመጣልኝ። እዚህ ጋር ምርጫ ይሰጣችኋል። በ480 ፒክስል፣ በ720 በ1080 ፒክስል በየትኛው ላወርድ? ሞር ኤችዲ ወይም ጥራት ያለው የሚባለው እንግዲህ እንደው ቁጥሩ እያያችሁት ነው። ከ720 ፒክስል ጀምሮ አሪፍ ነው። ከ1080 በጣም የሚገርም ነው። ስለዚህ እናንተ በመረጣችሁት በዚህ ፒክስል እንትን ማለት ጥራቱ እየጨመረ የሚሄደው ያው ቁጥሩ የፒክስል ነምበሩ እየጨመረ ሲሄድ ነው። ስለዚህ የፈለጋችሁን አሁን እኔ እቺ ማንን ልነካ ነው? እቺ ዳውንሎድ የምትለዋን አሁን የነካዋትን እቺን ልነካ ነው። ስለዚህ እዚህ ውስጥ ይሄን ከፈለጋችሁ አንዱን መምረጥ በቃ። አይ ካልሆነ ራሱ በመረጠው ከሆነ ዝም ብላችሁ ዳውንሎድ የሚለዋን ንኩ። ዳውንሎድ ነው፣ እኔ ዳውንሎድ አረኩት ማለት ነው። ይሄው ዳውንሎድ እያረገልኝ ነው አሁን ማለት ነው። ይታያችኋል። ይሄው ዳውንሎድ እያረገልኝ ነው። ልክ ሲጨርስ ኦፕን የሚል ነው የሚመጣልኝ። እኔ ኦፕን አልለውም ባልለውም ቀጥታ ወዴት ነው የሚወስደኝ? ሂዶ ጋላሪ ላይ ነው የሚቀመጠው ማለት ነው። ይሄ ኢንትሮአችሁ ማለት ነው። ይሄው ዳውንሎድ እያረገ ነው፣ እንደምታዩት ዳውንሎድ እያረገ ነው። ይሄው በቃ ልክ ዳውንሎድ አድርጎ ሲጨርስ ምን አመጣልኝ? ኦፕን የሚል አመጣልኝ ማለት ነው። እኔ ምንም ኦፕን ምናምን አያስፈልገኝም። እዛ ጋላሪ ላይ እዚህ ጋርም ኦፕን ብትሉት ኦፕን ይልላችኋል፣ እዛው ይከፍትላችኋል። አይ ካላችሁ ደግሞ እዚሁ ጋር እንዳለን የት እንመጣለን መሰላችሁ? ይሄው እዚህ ጋር ነውና ጋለሪ ውስጥ ቁጭ ብሎ እናገኘዋለን። ይሄው ጋለሪ የኔ ጋለሪ ነው። ይሄው አሁን እየከፈትኩት ነው ማለት ነው። እስኪ ሳውንዱ ይሄው በቃ ቶማስ ኩክ። ስለዚህ ኢንትሮ ስለሚባለው ነገር እዚህ ጋር ጨርሰናል ማለት ነው። ቀጥታ ወደ ማን እንሄዳው? ወደ አውትሮ ነው የምንገባው ማለት ነው። አሁንም አውትሮ ስንሰራ ብዙ ልዩነት የለውም አውትሮም ስንሰራ ማለት ነው። ስለዚህ በደንብ ተከታተሉ፣ ምንም ልዩነት የለውም። ስለዚህ አሁን አውትሮ ለመስራት ደግሞ ምን እንላለን? እዚች ጋር ሰርች ባሯ ላይ ትመጡና ዩቲዩብ አውትሮ ብለን እንጽፋለን ማለት ነው። አውትሮ ዩቲዩብ አውትሮ የሚለውን አሁን ሰርች ላረግ ነው፣ ጽፌዋለሁ። ይሄው እዚህ ጋር ጽፌ ሰርች አረኩት። ልክ እንደቀድሞ ተመሳሳይ ነው። ሰርች ሳረግ ይሄ ሁሉ መጣ። ይሄው ስክሮል ማረገው በሙሉ ይሄ ዩቲዩብ አውትሮ ነው፣ ይሄ በሙሉ ማለት ነው። ያው ግን እዚህ ውስጥ ጥንቃቄ የምታደርጉት ነፃ ያልሆነ ይኖራል፣ ዋተርማርክ ያለው ይኖራል። ይህንን ሁሉ ያው እናንተ በደንብ እያያችሁ ነው። ስለዚህ ይሄ ለምሳሌ የምጠቀመውን አንዱን ላሳያችሁ። ይሄኛውን ታንክስ ፎር ዋቺንግ ምናምን ልትሉ ትችላላችሁ። አውትሮ መጨረሻ ላይ ስትወጡ እንደዛ ነው። ሰው አይቶ ሲጨርስላችሁ እንደዛ ነው የምትሉት። ይሄው ለምሳሌ ይሄንን የምመርጥ ከሆነ እኔ ይሄንን ልንካው፣ ይሄን መንካት ነው እንደቀድሙ። ልክ ይሄንን ነካው። አሁንም ልክ ስነካው ምን የሚል መጣልኝ ማለት ነው። እዚህ ጋር እንደምታዩት ካስተማይዝ ዚስ ቴምፕሌት የራስ አድርገው ነው ተጠቀሙ፣ ካስተማይዝ ይላል። አያችሁ ፍሪ መሆኑ ይሄ። ስለዚህ አሁን እችን እጫናለሁ ማለት ነው፣ ልክ እንደዛኛው ማለት ነው። ስለዚህ አሁን እችን ልጫን ነው፣ ተጫንኳት ማለት ነው። ምንም ርቀት ስለሌለው ያን ያህል የተለየ ነገር ስለሌለው ማለት ነው። አሁንም ልክ እንደዛኛው ምን አመጣልኝ? እዚህ ጋር ስትመጡ ፕሪቪው ነው ያመጣልኝ። ይሄው ፕሪቪው ማለት ይሄው እዚህ ጋር አስቀምጦላችኋል። ቅድሚያ እያየነው ነው እዚህ ጋር ማለት ነው። ስለዚህ እኔ አሁን ፕሪቪው የምትለዋን እነካለሁ ማለት ነው። ምን የምትለዋን አልኳችሁ? ፕሪቪው የምትለዋን እነካለሁ፣ ልክ እንደዛኛው ማለት ነው። ፕሪቪው የነካውኝ አሁንም ተመሳሳይ ነው ብያችኋለሁ። ፕሪቪውን ስነካ ምን መጣ? ጎ ኤዲት አድርገው ሂድና ነው ሂደን ኤዲት እናርግ። ስለዚህ ወደ ኤዲት ቦታ ልንሄድ ነው ማለት ነው። እችን ነካታለሁ፣ ጎ ኤዲተር የምትለዋን እችን ነካዋ። ወደዚህ መጣ። ሰዎች ለምንድን ነው ጎ ኤዲተር እያለ የሚመጣልን? እንዳለ ዳውንሎድ አናደርገው። ለምን?
የሰው ፎቶ የሰው ስም ስለሆነ ማለት ነው። ስለዚህ እዚህ ጋር ስንመጣ ልክ እንደ ቅድሙ ሁሉ ቅድም እንዳወራ ነው ሁሉ እዚህ ጋር እነዚህ ነገሮች መጥተውልናል። እቺ ይኸው ቪዲዮን ማጫወቻ እንደነገርኳችሁ፣ ሌላው እዚህ ጋር ያሉት በሙሉ ይኸው እነዚህ በሙሉ ምንድናቸው? እነዚህ ታይም ላይን ናቸው በሙሉ ማለት ነው። እነዚህ የምታያቸው በሙሉ እነዚህ ታይም ላይን ናቸው ማለት ነው። ጽሁፎቹን ምኖቹን የያዙት ማለት ነው። እዚህ ጋር ያሉት ደግሞ የኛ ምኖች ናቸው? ቅድም እንደነገርኳችሁ የኛ ቱሎች ናቸው ማለት ነው። ለምሳሌ ቴምፕሌት፣ ፎቶ ኤክስቼንጅ የምናደርግበት፣ ቴክስት የምንጽፍበት፣ ይሄ ኤሌመንቶች፣ ሙዚክ ምናምን፣ እዚህ ጋለሪ ላይ ፎቶ ምናምን፣ እዚህ ጋር ብራንድ የምናደርግበት የራሱ እንትንም ነው መሰለኝ። እዚህ ውስጥ ደግሞ አፕሎድ ማድረግ እንችላለን። ብራንድ የምናደርገው ይኸው ልክ እዚህ ጋር ማለት ነው። እንደ እንትኑ ክሮውን እናደርጋለን እኛ። ይሄ የኔ ነው ለማለት ክሮውን ልታደርጉበት ትችላላችሁ፣ ወይም ደግሞ ፍሪ ዳውንሎድ እንዳይሆን። ለማንኛውም ይሄ ነው ያለው። እነዚህን አየን። ቀጥታ ወደ ስራችን እንሂድ። አሁን ወደ ስራችን እንሂድ። እሺ እስኪ ይሄን እንክፈተው እስኪ። ይሄው ምን ይላል? ኮሜንት፣ ሰብስክራይብ፣ ታንክስ ፎር ዋቺንግ። አሁን እዚህ ውስጥ ምንድን ነው የምንቀይረው? እኛ ምንድን ነው መቀየር የፈለግነው? ዶንት ፎርጌት ላይክ፣ ኮሜንት፣ ሰብስክራይብ። ስለዚህ የትኛውም ሰው የሚፈልገው ይሄን ነው አይደል? እንዳትረሱ ላይክ ማድረግ፣ ሼር ማድረግ እና ሰብስክራይብ ማድረግ እንዳትረሱ ነው የሚለው። እንዲሆን ደግሞ እኛ እንፈልጋለናል። ይሄን ጽሁፍ እንቀይረው እንዴ? እንችላለን። እንቀይር ካልን ይሄን ጽሁፍ እንቀይረው ካልን ጽሁፉን መንካት ነው። ይሄንን ለምሳሌ ይሄን ጽሁፍ ሌላ ነገር ታንክስ ፎር ዋች የሚለው ይሄን ልቀይረው ብል ተመልከቱ። አያችሁታል? እቺን ነካው። ይሄን ጽሁፍ ሌላ ላርገው ብል እችላለሁ። እቺን ነካው። እዚህ ጋር ታንክስ ፎር ዋች የሚለውን ይሄንን ነካው። ይሄን ስነካ ምን መጣልኝ? ጎቱ ኤዲተር። ይሄንን ስነካ ልክ ቅድም እንዳሳየዋችሁ እንደ ኢንትሮ እዛ ጋር ኤዲትን ከነካችሁ በኋላ መጻፍ ነው ቀጥታ እዚህ ውስጥ ማለት ነው። ለምሳሌ ስምሽን ብቻ ከሆነ ነገር ግን ታንክስ ፎር ዋቺንግ ስላያችሁልኝ አመሰግናለሁ አንተም ትላለህ። ምን አስቀየረን አይደል እንዴ? እዚህ ጋር ብትመጡ እዚህ ጋር እያንዳንዱ ይሄንን ተውና እዚህ ጋር ያለውን ጽሁፍ ልቀይር ብል ይሄው እዚህ ጋር ያለው ጽሁፍ ማን ነው? እዚህ ውስጥ ያለው ምንድን ነው ያለው? ይሄው ዶንት ፎርጌት ናት እዚህ ውስጥ ያለችው። አያችኋት? አሁን እችን ልቀይር ብል እችን ትነኩና ኤዲትን ትነካላችሁ ማለት ነው። ልክ እችን ትነኩና ማንን ትነካላችሁ? ይሄው እዚህ ጋር ነው ያለችው። ማንን ትነካላችሁ? እያሳያችሁ ነው። ዶንት ፎርጌት እዚህ ጋር ነው ያለው። እችን ትነኩና ወደ ኤዲት እንመጣለን ማለት ነው። ስለዚህ ይሄ ነው ያለው። አሁን ግን ይሄንን በሙሉ ስለምንፈልገው እኛ ችግር የለውም። እኛ ይሄንን ስለምንፈልገው ምንድነው የምናደርገው? እኛ በቀጥታ መቀየር የምንፈልገው ምኑን ብቻ? ፎቶውን ብቻ ማለት ነው። ይሄን ፎቶውን ብቻ ፎቶ እዚህ ውስጥ የኔን ፎቶ ልጨምር፣ የኔን ፎቶ ላስገባ ብል ምን አደርጋለሁ? ተመልከቱ። እዚህ ጋር እንደምታዩት ለምሳሌ እዚች ቦታ ላይ የኔን ፎቶ ማስገባት ነው የምፈልገው። እዚች ላይ ማለት ነው የኔን ፎቶ ነው ማስገባት የምፈልገው እዚች ላይ ማለት ነው። የጽሁፉ አይከብዳችሁም ብዬ ነው ቅድም ስላየ ነው። እዚች ጋር የኔን ፎቶ ላስገባ ነው። የኔን ፎቶ ላስገባ ስለሆነ አሁን እያያችሁት ነው አይደለ? ይሄንን ይታያችኋል አይደል? ዙሪያው ነጭ ነው። ፍሬም የራሱ ፍሬም ነው አይደለ? ይሄ የራሱ ፍሬም ነው ያለው አይደል? ተነኩታላችሁ። ይሄንን መንካት ነው። ይሄንን ስትነኩ የሚመጣውን ተመልከቱ። ይሄው ስንነካው ምን እንደመጣ እያያችሁት ነው። ልክ ስነካው ይሄ ወይነ ጠጅ ከለር የሚባለው እዚህ ጋር ምን አድርጎልናል? ይሄው እዚህ ጋር የሚያሳየናል። እዚህ ጋር ይሄው ከቦታል። የሚቀየረው ይሄ ፎቶ ነው እያለ ነው። በተመሳሳይ ልክ እችን ነክተ እንደዚህ አይነት ነገር በሰጠ ጊዜ እዚህ ጋር ያለው ምን ይመጣልሃል? ሪፕሌስ የሚል ነገር አለ እዚህ ጋር ያ ትታያችኋለች። ሪፕሌስ ተመልከቱ። ቀስቱን እንግዲህ ሪፕሌስ ማለት አንዱን በአንዱ መተካት ነው። ቀስቱ የሚያሳያችሁ ያንተን ወስድ አስገባ፣ የሰውየውን ወደታች ያለው ደግሞ አስወጣው ነው። ሌላ ምንም ሚንስ የለውም። ሪፕሌስ ምትሏንችን እንነካለን ማለት ነው። ኦኬ እኔ ሪፕሌስ ልነካ ነው። አሁን ወደዚህ ተከታተሉ። ሪፕሌስ ስል ቀጥታ የሚወስዳችሁ ወደ ማን? ወደ እናንተ ጋለሪ። ይኸው ወደ እኔ ጋለሪ ወሰደኝ ማለት ነው። አሁን እዚህ ውስጥ የራሴን አንዱን ፎቶ ልቀይረው ነው። የትኛውን ልቀይረው? በእናታችሁ ይኸው አንዱን ፎቶ ማለት ነው ልቀይረው ነው፣ የኔን ማለት ነው። ይሄን ለምሳሌ ተጫም that's right መጥቶልኛል። ይሄ የኔ ፎቶ ነው።
የኔን ፎቶ ተካልኝ ማለት ነው። በጣም አሪፍ ናይስ። ሶ ይሄንን ከተካላችሁ በኋላ ቀጥታ መታችሁ እችን የራይት ምልክቷን ትነካላችሁ ማለት ነው። ምንዋን ትነካላችሁ አልኳችሁ? የራይት ምልክቷን። ሶ ራይት ምልክቷን ተስማምቻለሁ ነው። ከዛ ቀጥለን ደግሞ አሁን መቀየር የምንፈልገው የትኛውን ነው? ይሄ ሁለተኛው ፎቶ ማለት ነው። ይሄንን የኛ ፎቶ እንዲሆን ነው የምንፈልገው እዚህም ላይ። ስለዚህ አሁንም ይሄንን መንካት ነው። ምን ማለት አልኳችሁ? መንካት ነው። ይሄው ነካውት። ልክ ስነካው ልክ እንደቀደሙ ተመሳሳይ እንደዚህ አይነት ነገር አመጣልኝ። ሶ ይሄን ነክተን የት እንሄዳለን ያልኳችሁ ሰዎች ኑ እያት እች ማናት ሪፕሌስ የምትለዋን እችን እንነካለን አይደል ያልኳችሁ አይደል? ይሄን ነክተን ቀጥታ ሪፕሌስ የሚለውን እንነካለን ብያችኋለሁ። አሁን ሪፕሌስ ልነካ ነው። ሪፕሌስ ነካው ማለት ነው። አሁንም የኔ አንድ ፎቶ ላርግበት። ይሄው የኔ ፎቶ መጣ። አያችሁት? ይሄው የኔ አንድ ፎቶ መጣ ማለት ነው። ተመልከቱ። ይሄ የኔ አንድ ፎቶ ማለት ነው። ስለዚህ ቀጥታ ትመጡና ራይት ምልክቷን ራይት ታረጋላችሁ ማለት ነው። ኦኬ ራይት አረግን ማለት ነው። ስለዚህ ይሄው ይሄንን ይመስላል ማለት ነው። የኛ አጠቃላይ እስካሁን እንግዲህ ኤዲት ያደረግነው ይሄንን ነው። ይሄው ላይክ ሼር ሰብስክራይብ ይሄን አድርገናል። ጽሁፍ እንቀይር ካስፈለገ አንዱን እንቀይረዋለን ማለት ነው። ታንክስ ፎር ዎች ወይም አንዱን እንቀይረዋለን ማለት ነው። ስለዚህ ይሄን ይመስላል። ሙዚቃ ማስገባት ወይ የሆነ ነገር ምናምን የምንፈልግ ከሆነ ደግሞ እዚህ ውስጥ ምን እናደርጋለን? እዚህ ኤሌመንትስ ማስገባት የምንፈልገው አለ አይደለ? ሌላ ብዙ ነገር ማስገባት የምንፈልግ ከሆነ ይሄው እነዚህ ውስጥ እንገባለን ማለት ነው። ስለዚህ አሁን ይሄን ቱል ስንነካው ብዙ ቱሎች ይመጡልናል ማለት ነው። ብዙ የምንጨምረው ነገር ቢኖር ማለት ነው። ለምሳሌ እዚህ ጋር ግራፊክስ፣ ስሪዲ የሆነ ማቴሪያል፣ አኒሜሽን፣ ፎቶ ዋትኤቨር፣ እዚህ ጋር አውዲዮ ነገር እንጨምር ብንል ይሄው አውዲዮ አሁን ለምሳሌ አውዲዮ ልንጨምር ከሆነ እዛው ላይ እዚህ ጋር ኤሌመንት መጣን። ይሄው ራሱ ላይ ይዞን መጣ ማለት ነው። ቀድም እንደነገርኳችሁ ማለት ነው። ስለዚህ ለምሳሌ ለአውትሮ የሚሆነኝ ሌላ ይሄኛውን ላድርገው እስኪ። ኢሞሽናል ፒያኖ ልጠቀመው እስኪ። ያው ድምፁ በጣም ለስ ነው የዚህ ኢሞሽናል ፒያኖ የፒያኖ ነው። ይሄው ይሄ ድምፅ ነው። ይሄን ልጠቀመው ነው እኔ ማለት ነው። ስለዚህ ይሄን እንዲባረገው እስኪ ይሄው አሁን እዚህ ቸታች አመጥቶ ምን ጨመረልኝ? ሙዚቃዋን ጨመረልኝ። የታለች? ይሄው እዚህ ጋር ማለት ነው። ስለዚህ እችን ጨመረልኝ ማለት ነው። የፈለጋችሁትን ማድረግ ትችላላችሁ እናንተ። አሁን ስከፍተው አኒሜት እያደረገ ድምፁንም እያሰማኝ ይሄዳል ማለት ነው። ይሄን ይመስላል። ሌላ እዚህ ውስጥ ብዙ ነገር መማር እንችላለን። ይሄ የማንፈልገው ነገር ካለ ራሱን ተጭነን መደለት። ለምሳሌ ይሄ ሙዚቃ የማልፈልገው ከሆነ ለመቀየር ፈልጌ ከሆነ ራሱን ጫንና እዚህ ጋር የድሊት ምልክት አለ። በነገራችን ላይ ግን ሙዚቃውን ካመጣን በኋላ እንዳትረሱ ዶንት ፎርጌት ኢት እችን ራይት ምልክቷ ሙዚቃው ከገባ በኋላ ምንዋን እንነካለን? የራይት ምልክቷን እንነካለን ማለት ነው። የራይት ምልክቷን እንነካለን። ይሄው ተስማምቻለሁ ነው። ሌላ ነገር እዚህ ውስጥ ልጨምርበት የምትጨምሩበት ነገር ካለ ደግሞ ማን እንነካለን? እችን ፕላስ ምልክቷን ነክተን ብዙ ነገር መጨመር እንችላለን ማለት ነው። ይህንን ይመስላል። ሌላ ብዙ ነገር እንትን ማለት ይቻላል። እሺ ለዛሬ ያለን ክላስ ይህንን ይመስላል። ያልገባችሁ ነገር ካለ በሙሉ እያንዳንዷን ነገር በነገራችን ላይ ስታዩ እዛው ላይ እየሰራችሁ መሆን አለበት። እዛው ላይ እየሄዳችሁ እየሰራችሁ ወይ ደግሞ እየጻፋችሁ ማለት ነው። እዛ ጋር ያልገባችሁን ነገር ደግሞ ትጽፉታላችሁ። ትጽፉና ቀጥታ ለኔ በቮይስ በዚህ በዋትስአፕ በሉ በዋሪቨር እዛው ላይም በአስተያየት አስቀምጡልኝ። እዚህ ቦታ ላይ አልገባኝም ማለት ትችላላችሁ። ኤዲቲንግም የሚያስቸግራችሁ ካለ ካፕከት ላይ እንቀጥላለን። ይሄንን ይመስላል። እናመሰግናለን። ይበቃል። ግን ዝም ብሎ ይበቃል አይደለም። ቅድም ስላያችሁት ብዬ ነው። ዳውንሎድ እናደርጋለን። እንደተለመደው እችን ቦታ እንነካለን ማለት ነው። የትኛዋ? እችን ቦታ ያት እችን ማለት ነው። ሶ እችን ነካን። እችን ከነካን በኋላ እንደዚህ እናደርግና አሁን ቀጥታ ምን ይመጣልናል? እዚህ ጋም ዳውንሎድ ሴሌክሽን ይላል። እዚህ ጋም ዳውንሎድ እንዳትሳሳቱ። ይሄ ዳውንሎድ ሴሌክሽን ማለት ብዙ እዛ ውስጥ ያለ እንትኖችን ነው
እንትን የሚልላችሁ ግን ዳውንሎድ ብቻ በሉት። እችን ራሷኑ ዳውንሎድ አድርጎላ እንዲያስቀምጥላችሁ ማለት ነው። የቷን እችን እኔ እየነካኋት ያለዋትን ማለት ነው። ስለዚህ ዳውንሎድ አልኩት ማለት ነው። አሁንም ልክ እንደ ቀደሙ ተመሳሳይ መጣልኝ። ስለዚህ እችን እንነካለን በተመሳሳይ። ከዛ በኋላ ዳውንሎድ ይቀላችኋል ብዬ ስላሰብኩ ነው ዳውንሎዱን የተውኩት የነበር። ስለዚህ አሁን ዳውንሎድ እያደረገ ነው እንደምታዩት። አሁን የት ላይ ይቀመጣል? ሄዶ ጋላሪያችሁ ላይ ይቀመጣል። እንዲህ አድርገን ካወረድነው በኋላ ዩቲዩባችን ላይ እንዴት ነው የምናስቀምጠው የሚለውን ነገር ካለ እሱን አሳያችኋለሁ። እሱም እንትን ካላላችሁ ያው መግቢያና መውጫ ነው ብያችኋለሁ። የቪዲዮአችሁ መግቢያ ላይ ኢንትሮ ማስቀመጥ ነው። የቪዲዮአችሁ መውጫ ላይ ደግሞ አውትሮውን ማስቀመጥ ነው። መሀል ላይ ደግሞ ይሄ ሳብስክራይብ በተን የሚባለው እሱንም ማስቀመጥ ትችላላችሁ። ሳብስክራይብ በተን እንዴት እንደምናስቀምጥ አሁን ኦፕን እያለኝ ነው። ስለዚህ በዚህ ከፈለኩ ኦፕን እለዋለሁ፣ ካልፈለኩ ደግሞ ሂጄ ጋላሪ ላይ ፈልገዋለሁ ማለት። ከፈለጋችሁ ይህንን ኦፕን ትሉታላችሁ። በማን ልክፈትልህ እያለኝ ነው። በዚህ ወይስ ከዚህ ሁሉ ምን አገባችሁ እናንተ? በቃ ጨርሰናል። ትወጣላችሁ። ከዛ እስኪ ልሂድ ጋላሪ ላይ ደም የከፈት ይሄው እዚህ ጋር ቢጫው ነው መጣልኝ ማለት ነው። የቱ ጋር? ይሄው እዚህ ጋር ማለት ነው። ይሄ ነው ማለት ነው። ስለዚህ እንክፈተዋ። ይሄው ፕላይ፣ ይሄው በዚህ በሚያምር በፒያኖ ድምፅ እንደዚህ ሆኖ ይሄው ሁለት ቶማስ ታንክ ዩ ፎር ዋቺንግ ላይክ ሰብስክራይብ ኤንድ ሼር ምናምን ብሎ መጥቶላችኋል።